እናትህን ልጅ ገበናዋን አካሏን ለአንተ ታሳያለች። አንድ አካል ናቸው፣ አካል ናቸው እነዚህ ሰዎች። እች ጣት እንዲህ ብትቆረጥ ትታመማለች። ሁሉም አካል ነው የሚታመመው። ሩታ የሱ አካሉ ናት። አብርሃም የሩታ አካል፣ በጣም አንድ አካል፣ በቃ አካላቸው አንድ ነው። አንተ ነህ እዚህ ደረጃ የሚያደረስከን ከፈጣሪ ቀጥሎ እናታችን አንተ ነህ። እኔ የምሬ ነው። ስለናንተ አውርቼ አልጠግብም። በእኛ ህመም እናንተ ትተማመናላችሁ፣ በእኛ ችግር እናንተ ትቸገራላችሁ። እኛ በደረሰብን የሆነ ነገር እናንተ የሆነ ነገር ይደርስባችኋል እና ብዙ ነገር ለእኛ ብላችሁ መስዋዕት ከፍላችኋል። ለእኛ ብዙ ነገር ችግር አይታችኋል፣ ስቃይ አይታችኋል። እኛን ለማሳደግ እኛን እዚህ ደረጃ ለማድረስ ብዙ መስዋዕትነት ከፍላችኋል። እኔ ምን እንደምላችሁ አላውቅም። እግዚአብሔር አምላክ ውለታችሁን ይክፈላችሁ ነው የምለው። እወድሃለሁ፣ አከብርሃለሁ። ለአንተ ሁሌም ቢሆን ትልቅና ክብርና ትልቅ ምስጋና አለኝ። እኔም እወዳችኋለሁ። ማለኝ ነው ማለኝ እኔ ውስጤ እኮ የተነካ በዚህ ነው። ሌላ በምን ብለሃል? ውስጤ በጣም እንትን አለብኝ። በቃ እኔ በአንተም ተቆጥቼ ሳይሆን እኔ ተሰማኝ በጣም። አንተ ባታወራው ባይቀና ምስልህም ያወራል። ለልጆች ስትል መኖርክን ፎቶ ይናገራል። ሞገስክን ያጣኸው አባ ስትወልደኝ ነው። ላረክልኝ ነገር የኔ አቅም አንድ ነው። እወድሃለሁ 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 እወድሃለሁ። ሰላም ሰላም ሰላም! ውድና የተከበራችሁ የኛ ፋሚሊዎች፣ ውድ ቤተሰቦች እንዴት ናችሁ? አለን ክብሩ ሰው መዳላለ። እንግዲህ ዛሬ ተመልሼላችሁ መጥቻለሁ። ተመልሼላችሁ የመጣሁት አዲስ አበባ ነው። ያው ትናንትና እንደተናገርኩት ብታተረ ሄጄ ጋሽን ይዤ እመጣለሁ ብዬ ነበር። በቃሌ መሰረት ጋሽን ይዤ አዲስ አበባ መጥቻለሁ ማለት ነው። እንግዲህ ጉድፈላ ይላል። እንግዲህ ቤተሰቦች ጋሽዬ ከመኪና ጀምሮ እስከዚህ ድረስ እያወራኝ ነው የመጣሁት። ጆሮዬ ትንሽ እንትን ብሏል እና ውድ ፋሚሊዎች በቃሌ መሰረት ተገኝቻለሁ። ጋሽን ይዤ መጥቻለሁ። አሁን የምገኘው ወዳጅነት ፓርክ ነው። ጋሽዬ ሽንት ቤት ሄዶ ነው። በጣም ደክሞናል። አሁን ነው የመጣነው። ገና መግባታችን ነው። አውቶቡስ ተራ ወርደን ራይድ ጠርተን ወደዚህ መምጣታችን ነው። እዚሁ ምሳ ነገር በልተን ወደ አብሽ ጋር ለመሄድ ነው እና ጋሽዬ ሽንት ቤት ሄዶ ነው እና እሱም ይመጣል። እሱንም ታገኙታላችሁ ማለት ነው። የናፈቃችሁ ሰዎች፣ ጋሽዬን በጣም የምታከብሩትና የምትወዱት ሰዎች ጋሽዬ ዛሬ መጥቶላችኋል እና ጋሽዬ ካልመጣ አዲስ አበባ ካልመጣ እያላችሁ የነበራችሁ ሰዎች እንግዲህ ጋሽዬ መጥቷል ማለት ነው። ውቢት አዲስ አበባ ገብቷል። እንግዲህ ሁላችሁም የወለዳችሁ በባለፈው ቪዲዮ ብያለሁ፣ የወለዳችሁ ስለ ልጃችሁ ያስጨንቃችኋል። ስለ ልጃችሁ ሕይወት፣ ስለ ልጃችሁ ኑሮ፣ ስለ ሁሉም ነገር ያስጨንቃችኋል እና ጋሽዬም አዲስ አበባ ድረስ የመጣው ለልጁ ብሎ ነው፣ ለአብርሃም ብሎ ነው። የአብርሃምን ሕይወት ለማስተካከል ነው ከቡታጀራ ተነስቶ አዲስ አበባ ድረስ የመጣው። እኛ ወጣቶች ነን፣ የትም ብንሄድ ችግር የለውም። ግን በእኛ ምክንያት አባቶች ሲንገላቱ፣ እናቶች ሲንገላቱ ትንሽ ይደብራል። ግን ያው የእናንተንም ሀሳብ የጋሽዬንም ሀሳብ ዛሬ አሳክቼዋለሁ። እናቴን ማምጣት አልቻልኩም። ያው በባለፈው ቪዲዮ እንዳልኳችሁ ጋሽዬ ብቻ ልጅ እመጣለሁ ነው ያልኳችሁ። እናቴም ካልሄድኩኝ ብላ ነበር። በጣም አስቸግራኝ ነበር። እኔም እሄዳለሁ፣ እዚህ ምን አደርጋለሁ፣ እኔም የልጄን ሕይወት አስተካክላለሁ ብላ ነበር። አንቺ እዚህ ቁጭ በይ፣ እኔ እሄዳለሁ፣ እኔ ሁሉም ነገር ጨርሼ እመጣለሁ ነው ያላት ጋሽዬ። እና እኔ ደግሞ በጋሽዬ እተማመናለሁ። ያስተካክለዋል፣ ይፈተዋል ብዬ ተስፋ አደርጋለሁ። ምክንያቱም ሁለቱም ያከብሩታል፣ ሁለቱም ይፈሩታል። ለሚያከብሩትና ለሚፈሩት ሰው ደግሞ ይታዘዛሉ ብዬ ተስፋ አደርጋለሁ። እና ውድ ፋሚሊዎች በጣም ደስ ብሎኛል። ዛሬ ደስ ብሎኝ ነው ወደ እናንተ የመጣሁት። ምክንያቱም የእናንተን ሀሳብና የጋሽዬን ሀሳብ ስላሳከው እግዚአብሔርን በጣም ነው ደስ ያለኝ። የአባትን ትእዛዝ ልጅ መስማት አለበት፣ የአባትን ምክር ልጅ መስማት አለበት እና እኔ አባቴን ምክር ሰምቼ ይዤው ስለመጣሁ በጣም ደስተኛ ነኝ። አንድ ቃል መፈጸም ነው። ያው ቃል ለሚገባው ሰው ቃል ከባድ ነገር ነው። አንድ ሰው ለአንድ ሰው ቃል ስገቡለት ፕሮሚስ ነው። ፕሮሚስ ደግሞ በጣም ከባድ ነገር ነው። ሳታደርጉት ስትቀሩ ያ ነገር ጥሩ አይደለም እና ዛሬ ግን ቃሌን ስላሳካው በጣም ደስ ብሎኛል። ከዚህ በለጠ ደግሞ የምደሰትበት ጋሽዬ እና አብርሽንና ሩታን አንድ ላይ ሲያደርግ በጣም ደስተኛ ሆናለሁ። አሁንም ደስተኛ ነኝ። ጋሽዬ በመምጣቱ አዲስ አበባ ደስተኛ ነኝ። እንዳልነገርኳችሁ አሁን ያለሁት ወዳጅነት ፓርክ ላይ ነው። እዚሁ ትንሽ ምሳ በልተን ትንሽ ቆይተን አብርሽ ጋር እንሄዳለን ማለት ነው። ያው ከአብርሽ ጋር ትንሽ ግብ መፍጠር ስለማልፈልግ ቤቱን ሁሉም ነገር አሳየዋለሁ።
እስከ መኖሪያው ቤት ድረስ አሳየዋለሁ። ቤት ከሌለም ሌላ ቦታ የሚሄድበት ቦታ ስለማቀኔ የሚውልበትን ቦታ ስለማቅ አገናኛቸዋለሁ። ግዴታ ዛሬ ጋሼ አብርሽን ማግኘት አለበት ግዴታ ማለት አለበለዚያ እኔን አያስቀምጠኝም ጋሼ ማለት ነው። እሱን ስለሆነ ፈልጎ የመጣው እሱን ስለሆነ ማግኘት የፈለገው እና ግዴታ ማግኘት ስላለበት አብርሽ እንግዲህ አባቴን እንደምትታዘዘው እንደምታከብሩ አውቃለሁ። አሁን ደግሞ አዲስ አበባ መጥቷል ያለው ነገር በስነ ስርዓት አውሩ። ይሄ ምን ያግረክ እኔ ስለማላገኘው ምክንያቱም ካንተ ጋር ከተገናኘን ለምን ይዘው መጣ ምናምን ሌላ ግብግብ ካንተ ጋር መፍጠር ስለማልፈልግ ጋሼን ብቻ ነው መለክብህ። ያ ማለት መለክብህ ማለት መጥፎ ነገር አለ መለክብህ ግድ አባትህን ነው መለክብህ። ታከብሩ ብትፈራው እሱ የሚወድ ያንተ ጥሩ ደረጃ ማየት የሚፈልግ አባት ነው ወደ አንተ መለክብህ። ያ ማለት ደግሞ ለአንተ ጥሩ ነገር ነው ጠቅም ያለው እንጂ አልጎዳውም። ይሄ ደግሞ እናንተ ቤተሰቦች የምትፈርዱት ነገር ነው። ልታይ እኔ ውድ እህት እንግዲህ ጋሽዬ መጥቷል። እንግዲህ እንደማታሳፍሩ እርግጠኛ ነኝ። እንደምትወጁ እንደምታከብሩ አንቺ ማውቃለሁ። እሱ ለአንቺ ምን ያክል ቦታ እንዳለው ታውቂያለሽ። አንቺ በጣም እንደሚወድሽ በጣም እንደሚሳሳልሽ ታውቂያለሽ። እኛ በጣም ስለምንወድሽ በጣም ስለምናከብርሽ ለአብርሽ ትሆኛለሽ ትገቢያለሽ ብለን ስለምናስብ እና ጥሩ ሴት ስለሆንሽ ነው እንደዚህ አንቺን አብርሽ ጋር እንድትሆኚ ሁሉ እየለፋን ያለው። ጋሽዬም እየለፋ ያለው አንቺ ጥሩ ሴትና አስተዋይ ጎበዝ ሴት ስለሆንሽ ነው አብርሽ ጋር እንድትሆኚ። ጋሽዬም ከቡታጀራ ተነስቶ እዚህ ድረስ የመጣው ለማንም ብሎ አይደለም ለአንቺ ለአብርሽ ለሁለታችሁ ሲል ነው። እና ሩታዬ እንደማታሳፍሪ 100% እርግጠኛ ነኝ። ምክንያቱም እንዴት ነው አንዳንዴ አባት የመሰለ ነገር መጥቶ እምቢ ማለት እኔ አልችልም አልፈልግም ማለት ሚካኤል ይመስለኛል። እንደኔ አስተሳሰብና እንደኔ አረዳድ ሚካኤል ይመስለኛል። እና ውድ ፋሚሊዎች ጋሽዬ መጥቷል እየመጣ ነው። ምን እንደምል አላውቅም። ካሜራ እንደያዝኩና አልነገርኩትም። ምን እንደቢል አብረን የምንሆነው መጥቷል እንዳይጮህብኝ። ጋሽ ሽንት እንዳለ ወጥሮ ይዞኝ ሽንት ወጥሮ ይዞኝ እንሂድ እዚች ጋር ካሜራ ያለው እኮ ጋሽ ካሜራ ተው እባክህ ካሜራ ተው አይደለም ጋሽ አሁን ማለት ነው እንሄዳለን። ያው ለኔ ዳይ መጣ ነው መጀመሪያ አላልኩም እንዴ ብያለሁ እኮ ኤፍሬም እግዚአብሔርን አልተናገርኩም። አትልፉ እንደው አትድከሙ። ነገሩ ማስተካከለው እኔ ነኝ ደግሞ አውቄዋለሁ። እኔም እንደማስተካከለው አውቀዋለሁ። እኔ ደግሞ ጸባዩን ስለማውቅ ብትለፉ ምን ብትሉ እኔ አሁን በሁለት ቃል ነው የምመልሰው። እግዚአብሔርን በሁለት ቃል አይጨምርበትም። ለሷም ሁለት ቃል ለሱም ሁለት ቃል ነው መደብኩላቸው ነው። አንተ ፌዝ ይመስልሃል። አሁን አንተ እንደ ፌዝ ነው ያየኸው። አንተ እንደ ስለያረ ንግግሬ ቀለል እንዴት ቀለል አድርገው እንዳትል ቀለል አድርገው እኔ ቀለል አድርጌዋለሁ። ምክንያት አለኝ መልስበት ምክንያት ስላለኝ ቀለል አድርጌ ነው ያየኸው። ለዛ ነው ለሱ ሁለት ቃል ለሷ ሁለት ቃል ከጣልኩ በኋላ አልጨምርበትም። ለምን በቃ ሁለት ቃል ነው። ብዙ ዝብዝብ እንደው አውጣ እንደዚህ ድካምና ያስፈልግም በቃ ብያለሁ። መጀመሪያ ይዛችሁን ብትሄዱ ይሄ ማን አተካራ አይመጣም ነበር። አንተም አትመላለስም ነበር። ቡታጀራ በራስ ስራ ነው በቃ የተመላለስከው። ንገረኝ እስካልከኝ ካሜራስ ከቀረጽክ በኋላ እውነቱን እነግርሃለሁ። ኤፍሬም እግዚአብሔር እውነቱን እነግርሃለሁ ማለትም አሁን ጋሺ ያው እኔ መጀመሪያ ያው እኔ ማስተካከለው በእኔ አቅም ቢስተካከል መስሎኝ ነበር ቡታጀራ እናመጣ ያልኩት። አሁን ደግሞ በእኔ አቅም አልተስተካከለም፣ በእኔ አቅም አልሆነም። እሺ እና ዛሬ ይዤክም የመጣሁት ለዛም ነው። እሱ ታስተካክላለህ አላለም ነበር አብርሽ አስተካክለው አላለም ነበር እንዴ? በቀደም ቡታጀራ ሄዶ ቡታጀራ ድረስ የእህቴ ልጅ ቡታጀራ ድረስ ሄዶ አልነበረም እንዴ? አስተካክለው አላለም ነበር ማርክ? እና መቼ አስተካክለው መቼ አስተካክለው? አቅምስ መቼ? ያው እኔም ማርክም ጋሺ እኔም ማርክም በዚህ ጉዳይ ላይ ለዚህ ነገር በጣም ለፍተናል። ኦኬ አቅም ይወስናል። እውነቴን ነው። አቅም ይወስናል። አቅምም ይወስናል ይሆናል አይደል? ሁኔታም ይወስናል። እኔና እናንተ አንድ ላልሆን እንችላለን። ቃላቶች እናንተ የእንደዚህ አይነት ቃላቶች እንኳን አልደረሳችሁም። ቃላቶቹ የምጥሉት ቃላቶች ለእናንተ ሊከብዳችሁ ይችላል። ለኔ ግን አይከብድ። አሁንም እንዴት መሰለ አይምሮ ላይ እንዴት ቀለል አደረገው እንዳትል ይገባህ። እንዴት ቀለል አድርጎ አየው። ይሄ ነገር እንዴት ነው አቀለለው እኮ ቢገባኝ ነው እንዴ
ብያለሁ እኮ አሁን አልነገርኩም? ሁለት ቃላት ነው ያለኝ እኔ በቃ። እኔ ደግሞ በተነሳሁበት ነገር ታርጌት ሳልመታ፣ እኔ ደግሞ በተነሳሁበት ነገር ሳላስተካከል አይሆንም። ማንም ቦታ ቢሆን እግዚአብሔር አምላክም ደግሞ ይረዳኛል ነው። እኔ ደግሞ አቋን ጋቺ ያው አዲስ አበባ መተናል አብርሽ ጋር ወስደሃለሁ። ግን አብርሽ አሁን እሱ ትፈልጋችሁ ሰረኛው ብያለሁ። ከታቋላ አይቶ አሁን ብትፈልግ በቃ ቦታው ጠይቃለህ። ቦታው ይሄ ቦታ ምን ይባላል? ለማን ብለህ ጠይቃለህ? ምን ይነግሩኛል። ዘበኞች ይነግሩኛል። ይሄ ቦታ ምን ይባላል? እንዲህ በቃ እንዲህ ቦታ ነኝ ያለሁት ነው የምለው። አንተ ስልክ ካላነሳለህ ያነሳል እሱ ስልክ እንዴ! ስንት አዲስ አበባ ላይ ስንት እንትን አለ። አዲስ አበባ ስንት ቤተሰብ አለ። እዚህ ቦታ ነኝ እንውሰዱኝ አይደለም። አሁን ለአንተ ለማመጣ አይደለም ምሳሌ ነው። ግን ያመጣኸኝ አንተ ነህ። ተባረክ። በአንድ ጎኑ ተባረክ። ኧረ በሁሉም ጨርሰህ ተባረክ። እውነቴን ነው። በሁሉም ጨርሰህ አይ ጋሽ ያው ለማለት የፈለኩት አልወስድህም እኮ አይደለም። አብርሽ ጋር እኮ ወስደሃለሁ። ግን ለማለት የፈለኩት ወደድክም ጠላህም ትወስደኛለህ ነው የምለው አሁን ነው። እውነቴን ነው። አይ እኔ እውነቱን ነው የምናገረው። እንዲህ መደባበቅ ምናምን አልወድም። በቃ እኔ እኮ አሁን ጋሽ እኔ ወስደሃለሁ እኮ መውሰዱ። ግን አብርሽ አብዛኛው ጊዜ ብቻውን አይሆንም። ከሰው ጋር ከጓደኞቹ ጋር ምናምን ነው የሚሆነው። ቤትም ቢሆን ይመጡበታል ቤት ድረስ እና በሰው ፊት አታውረው። ያው ሰው ሌላ ሰው መጀመሪያ ልጅህን ነው መቆንጠጥ ያለበት። የራስህን ልጅ ነው። የሰው ልጅ መቆንጠጥ የለበት። የራስህን ልጅ ነው መቆንጠጥ ያለበት እና ልጅህን ደግሞ መቆንጠጥ ያለበት ሰው በሌለበት ነው እኮ። አሁን ሰው ሊኖር ስለሚችል አርባከ እየመከርከኝ ነው። ጎበዝ ሰው አለና ሰው የለም። እኔ የልጄ ሁኔታ እኔ አላውቅም እንዴ? የእሱ ደግሞ ምንድን ነው የምለማምጠው? እሱ ምንድን ነው የሚያለማምጠኝ? ሰው አለ ሰው የለም ምናምን አያስፈልግም። በዚህ ላይ እወቅ። እውነቴን ነው። እኔ አሁን ልመለስ ነው። እውነቴን ነው። ለምን እኔ ከተቆጣኋችሁ እኔ ማለት ነው የምስቅ መሀል የማስደስት መሃል ቁጣዬ ደግሞ ከዛ የባሰ ነው። ለምን ብዙ ጊዜ አስታምማለሁ። ግን እኔ ደግሞ እሱም ብዙም አልቆጣም። ለምን ብዙ ጊዜ አልቀረብኩትማ። በስልክ በምን ስልኩ አያነሳም። በስልክ ምን ላናግረው እንጂ ቀርቤ አላወራሁትም። ይሄን አህለም እሱ ጋር ተመላልሼ 2-3 የተመላለስኩበት ምክንያት የለም። ይሄም ይዝልሃለሁ እኔ አሁን ሰውም ኖረ ሰው ስላለ በሰው ፊት እንዳታወራ ማንም ይኑር። ምንድነው ችግራችሁ? የባልና የሚስት እርቅ ማለት ደስታ ማለት ነው። እግዚአብሔር አምላክ ይወደዋል። እውነቴን ነው። እግዚአብሔር ይወደዋል። እነሱ ደስታ ደግሞ መላእክቶች ደስ ይላቸዋል፣ እግዚአብሔርም ደስ ይለዋል። በቃ ባልና ሚስት አንድ አካል ናቸው አይልም ይላል። እህትህን አካሏን ለአንተ ብዙ አታናግረኝ፣ እግዚአብሔርን ብዙ አታናግረኝ። ኤፍሬም እኔ ግልጽ ነው የምነግርህ። እህትህን የእናትህን ልጅ ገበናዋን አካሏን ለአንተ ታሳያለች። አንድ አካል ናቸው፣ ግን አካል ናቸው እነዚህ ሰዎች። እችጣት ማለት እችጣት እንዲህ ብትቆረጥ ትታመማለች። ሁሉም አካል ነው የምትታመመው። ሩታ የእሱ አካሉ ናት። ይግባ አብርሃም የሩታ አካል በቃ አንድ አካል በቃ አካላቸው አንድ ነው። በቃ አስታርቁ ይላል። እኔ መንገድ አለኝ። ሌላው ምክር በዚህ እኔ የማስታርቅበት መንገድ አስታርቃለሁ። እሱ ካደረስከኝ በኋላ ለኔ ተወኝ አንተ። እንግዲህ ቤተሰቦች ሁሉም ነገር እንደሰማችሁት ነው። ያው ጋሺንም ይዤ መጥቻለሁ እና ቦሪ ስሜታው ሆኖ ጋሺ ሰላም በላቸው። ተናፍቃል፣ እነሱ ናፍቀውካል። በጣም አንተን ያከብሩካል፣ አንተን ይወዱካል። የምሬን ነው። እግዚአብሔር በውስጥ መስመር የሚያወሩ ሰዎች አሉ። ጋሺ ለብሮ ማይመጣው ጋሺ ቢመጣ እኮ ያስታርቃቸዋል ምናምን ብሎ ብዙ የሚያወሩኝ ሰዎች አሉ። አንተ የሚያከብሩ አንተ የሚወዱክ እና ስለነሱ የሆነ ነገር በላቸው። እሺ ይቅርታ፣ እውነቴን ነው። በጣም ይቅርታ አድርጉልኝ። ይኸው አሁን መጣሁላችሁ። አዲስ አበባ የምትባለው ሀገር መጣሁላችሁ። ይኸው ደረስኩ አዲስ አበባ። የአዲስ አበባ ወገኖቼ ደስ ይበላችሁ፣ ውጪም ያላችሁ ደስ ይበላችሁ። ዛሬ ነገ ይሄ ሰሞን የእናንተም የደስታችሁ ቀን ነው፣ የኔም የደስታዬ ቀን ነው። በቃ ለእናንተ ለማስደሰት እኔ አሁን መጥቼላችኋለሁ። ይኸው የአፍሪካ መዲና
የሆነችው እውነቴን እኮ ነው። የአፍሪካ መዲና እውነት አዲስ አበባ፣ እግዚአብሔር ምስክር ነው። እውነት አዲስ አበባ ዱባይ ነው በቃ እንዴ ዱባይ እኔ ባልሄድም ቲቪ ላይ እንዲከታተላል። እውነቴን ቲቪ ላይ ምን አያለው? እውነት ዱባይ መጥቻለሁ። አሁን በአፍሪካ መዲና አዲስ አበባ እውነት አበባ እውነት በጣም ደስ ብሎኛል። መጥቼላችኋለሁ። አሁን ከእንግዲህ ምንም ጥል የለም ነገሩ። እኔ አስሬ ወጥሬው ነው የሚሄደው። ትንፍሽ ምን የለም አይሰራም። መጀመሪያም ስህተቱ እኔ ጋር ነው። ይዤ ኮንታክት ብያለሁ። መጀመሪያ አይስተካከልም ኤፍሬም። እኔ ካልሄድኩ ነገሩ አይገባችሁም። ማስታረቂያው መንገድ ብዙ አይነት ነው። ብዙ አይነት እኮ ነው ማስታረቂያ መንገድ። በቃ አንተ አብርሃም ከባለቤት ከሚስት ጋር ታረቅ አይደለም አለው ቦታ መንገድ አለው ራሱ የቻለ ማለት ነው። ስቴፕ አለው። አንድ ሁለት እንዲት ከተነጋገርክ በኋላ ውስጣቸው ላይ የሆነ ነገር ታስገባለህ። በቃ ውስጣቸው ላይ የሆነ ነገር ታስገባና ሁለቱም ወከከከ ነው በቃ የደስታቸው ቀን ይሆናል። ሌላ አሁን እና በቃ ጋሽዬ እንግዲህ በአንተ እምነት አይደል ታስታርቃቸዋለሁ ብያቸዋለሁ። ግን ሰላም ናችሁ? እኔ ሰላም ነኝ። ወዳችኋለሁ። እግዚአብሔር አምላክ ይባርካችሁ። በሰላም ለአገራችሁ ያብቃችሁ። ውጭ ያላችሁ እዚህ አዲስ አበባም ያላችሁ እኔን የምትወዱ እግዚአብሔር አምላክ ይውደዳችሁ። ምን ማድረግ የላችሁ አይደለም። ምርቃቴ ይድረሳችሁ። የኔ ልጆቼን አቅፋችሁልኛል። ልጆቼን ትወዷቸዋላችሁ። እናንተም ከወለዳችሁት ከቤተሰባችሁ ተዋደዱ። እግዚአብሔር አምላክ ይውደዳችሁ። ፍቅር ይስጣችሁ። ፍቅር ለፍቅር ያርጋችሁ። አሁን የነሱ እናንተ ተሳሳላችሁ በጣም እንዴት ይሆናሉ ብላችሁ ውስጣችሁ ልክ ነው ቆስሏል። እንደኔም ከኔ ይልቅ እናንተ እንዴት ብላችሁ ጋሽዬ እንዴት ብላችሁኛል። ግን እኔ ጊዜና ሰዓት አንዱ ሲመጡብኝ ጊዜ ነው። እኔ ግን አሁን የደስታችሁ ቀን ይሆናል። የኔ መደስታዬ ቀን የነሱ መደስታቸው ቀን ይሆናል። ደስታ አርጌ ነው ሰላም አርጌ ነው የምሄደው። እናንተም ሰላም ይሁንላችሁ። አሜን። እና እንግዲህ ጋሽዬ ምርቃትህን አሜን ብለናል፣ ተቀብለናል። ያው የትልቅ ሰው ምርቃት ይደርሳል እና ጋሽዬ ያው አንተ ነህ እዚህ ደረጃ የሚያደረስከን ከፈጣሪ ቀጥሎ እናታችን አንተ ነህ። እኔ የምሬ ነው። ስለናንተ አውርቼ አልጠግብም። በእኛ ህመም እናንተ ትተማመናላችሁ፣ በእኛ ችግር እናንተ ትቸገራላችሁ። እኛ በደረሰብን የሆነ ነገር እናንተ የሆነ ነገር ይደርስባችኋል እና ብዙ ነገር ለኛ ብላችሁ መስዋዕት ከፍላችኋል። ለኛ ብዙ ነገር ችግር አይታችኋል፣ ስቃይ አይታችኋል። እኛን ለማሳደግ እኛን እዚህ ደረጃ ለማድረስ ብዙ መስዋዕትነት ከፍላችኋል። እኔ ምን እንደምላችሁ አላውቅም። እግዚአብሔር አምላክ ውለታችሁን ይክፈላችሁ ነው የምለው። የምሬን ነው። ያው እኔ ስለ እናትና ስለ አባት ትንሽ የሳወራ ስሜታዊ ይሆናል ነውና ጋሽዬ ሁሌም ቢሆን እድሜ ይስጥህ። ትልቅ ደረጃ ደርሼ አንተን መጦርበት አንተን አሪፍ ደረጃ ማደርስበት ፈጣሪ ያብቃኝ ነው የምለው እና እወድሃለሁ፣ አከብርሃለሁ። ለአንተ ሁሌም ቢሆን ትልቅና ክብርና ትልቅ ምስጋና አለኝ። እኔም እወዳችኋለሁ። ማለኝ ከእግዚአብሔር በታች እናንተ ናችሁ። እግዚአብሔር ሰጠኝ አሸንጉሊቴ ማለት ነው። እግዚአብሔር ሰጠኝ አሸንጉሊቴ መደበሪያዬ አሸንጉሊቴ የሰጠኝ እናንተ እግዚአብሔር ነው ሰጠኝ። በቃ የኔ እናንተ በቃ ያይን መደሰቻዬ ናችሁ። አሁን ህፃን ልጅ በእንትን ልክ በአሸንጉሊት እንደሚጫወት የኔ እግዚአብሔር መጫወቻዬ መደሰቻዬ እናንተ ሰጠኝ። እናንተንም ያኑርልኝ እግዚአብሔር አምላክ ያኑርልኝ። እኔንም ያኑርላችሁ። እንዲህ በቃ እየሆን እግዚአብሔር ያኑረን። አዎ እናንተም በትልቅ ደረጃ ያደርስልኝ ጌታ ፈጣሪ አምላክ። ይሄንን ነው የምለው ጋሽዬ። የምሬ ነው ስለ ሁሉ ነገር እኔ እንጃ። አሁን ድጋሚ መርገም አትፈልግም? እኔ ውስጤ እኮ ተነካ። በዚህ ነው ሌላ በምን ብለሃል? ውስጤ በጣም እንትን አለብኝ። በቃ እኔ በአንተም ተቆጥቼ ሳይሆን እኔ ተሰማኝ፣ በጣም ስለተሰማኝ ነው። በቃ አስቀርታችሁብኛል። እኔ እግዚአብሔር አምላክ ምንም ያስቀርባችሁ። እግዚአብሔር አምላክ እናንተን ያኑርልኝ። እኔ ምን አድርጋችሁኛል? እኔ በቃ ምን አድርጋችሁኛል? እግዚአብሔር አምላክ ይባል። ልጅን ስትል ተጨንቀሃል፣ የአባት ፍቅር ዋጋ ከፍለሃል፣ ማለኔ ተካሃል። አንተን ከማና ወዳድሬ ላብልጥ እንጂ